በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፕሮፋይልን እያየሁት ነበርና ደሱዬ እንደው ወደ ሐሳብ ከመግባታችን በፊት አትደንግጡ ቤዛችን ኢየሱስ ነው ይላል አይደል? yes ሃሌሉያ። አትደንግጡ የሚለው ቃል ለምን እንደሆነ ባላቅም ምስሉ ከየት የመጣ ነው? ደሱ የትኛው ምስል ፕሮፋይል ላይ ነው? ይሄ ኖርማል የጂሰስን ፊልም የሰራው ሰው የሱ ሳምፕል ነው። ክርስቶስን ይወክላል እሱ? አይ አይወክልም። ያው ፊልም ቤዛችን ብለህ ሰውየውን እንዴት አስቀመጥክ? ቤዛችን ቤት አለ ቤዛችን ያልኩት። አትደንግጡ ቤዛችን ኢየሱስ ነው ብለህ ከሱ አጠገብ የሰውየውን ፎቶ አስቀመጥክና ምክንያቱም እንደዚህ ያሉ ነገሮች ምን ያደርጋሉ እንትን ማስተማሪያ ሊሆኑ ይችላሉ። ለምሳሌ ጂሰስን ፊልሙን ስናይ ቅዱስ ላይ እንደዚህ የሚል ነገር አለ ወይ? ስማኝ፣ ፊልሙን ለምሳሌ ስትመለሱ ወይ ስማኝ፣ እኔ ስለ ፊልሙ አይደለም፣ እኔ ስለ ፊልሙ ነው ያገባኝ። ፊልሙ እኮ ሆሊውድ ውስጥ ነው የተሰራው። ስለ ፊልሙ አይደለም ያወራሁት እኮ ሆሊውድ ነው እያወራ ያለው። ይሄን እኮ አንዱ የፊልም አትደንግጡ ቤዛችን ኢየሱስ ነው ብለህ ምስል አስቀምጣል። በመጽሐፍ ቅዱስ ደግፍልኝ። ኬታ መጣው አዲስ ኪዳን ላይ ይሄ መጽሐፍ ቅዱሳዊ አይደለም እያልኩ ነው። ለምሳሌ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱሳዊ ያልሆነ ነገር ነው ፕሮፋይል ያረከው። ይሄ መጽሐፍ ቅዱሳዊ አይደለም። ታዲያ ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ አይደለም። ለምን አረከው ኢሜጅ መጽሐፍ ቅዱሳዊ ካልሆነ? ምክንያቱም እኔ ደስ ስለሚል አንደኛ ማስተማሪያ ስለሆነ የጂሰስ ፊልም የተሰራበት ልክ ፊልሙን እናያለን። ፊልሙን ስናይ ታሪኩን ነው የምንማረውና ከዛም ጋር እዚህ ጋር የሸዋ አክሊል ያደረገ አንተን ስታይ እንትን የምታደርገው ምንድነው? የክርስቶስ ኢየሱስን የሞቱንና የትንሳኤውን የምታስብበት አንዳንድ ኢሜጆች ይኖራሉ። መጽሐፍ ቅዱሳዊ ቅዱስ ላይ ያ ኢሜጅ ማለት ስማኝ፣ መጽሐፍ ቅዱስ ላይ ሐዋርያት የክርስቶስን ምስል አይተው ሞትና ትንሳኤውን ይሄን ምስል ስናይ ነው የምናስበው ያሉበትን ቦታ ሳይ ብሎ አልኩ እኮ። የለም መጽሐፍ ቅዱስ ላይ እንደዚህ የሚባል የለም። ፊልሙ ሲሰራ እኮ ለምሳሌ ፊልሙ ሲሰራ ያ ፊልም ነው፣ ኦልሬዲ ፊልም ነው። ታሪኩ ተደርሷል። ግን አሁን ሰውየው ተሰቅሎ ስታይ ክርስቶስ ነው አትልም። ሰውየውን ፊልሙን ስታይ እኔ ፊልሙ አላወራሁም። ኢሜጅ የሚባለው ነገር መጽሐፍ ቅዱሳዊ አይደለም ካልከኝ መጽሐፍ ቅዱስ ያላዘዘን ነገር መጽሐፍ ቅዱስ አንድ ጥያቄ ልጠይቅ። ኢሜጅ ወይ ደግሞ ስዕላትን መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? መጽሐፍ ቅዱስ እንዳንሰግድላቸው ከልክሎናል። ስዕል መሳልን መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? ስለዚህ ጉዳይ መሳል አይከለክልም። አንድ የአርት ክፍል ስለሆነ ማናቸውም ሰው ይስላል። ሰለሞንም በቤተ መቅደሱ ዙሪያ ስሎት ነበረ። አዲስ ኪዳንም ቢመጣ አሁንም ቢሆን መሳል ክልክል አይደለም። የሚከለከለው ምንድነው? አዲስ ኪዳን ላይ ሐዋርያት ለምሳሌ ስዕል የሳሉበትን ቦታ ነገር ማስረጃ አስተኝ አልሳሉም። እነሱ መሳል ስዕል መሳል ማለት ለምሳሌ ኢንጂነሪንግ፣ ለምሳሌ አንዱ አርኪቴክቸር ምንድነው? አንዱ አርት ነው። ስለዚህ ቤት ስዕል ነው። እያንዳንዱ ነገር ቅርጾች ይሰራሉ። እነዛ ቅርጾች ግን ስትሰግድላቸው ነው ኃጢአት የሚሆነው እንጂ አሁንም ስለ አርኪቴክቸር አሁን እንደሱ ብዙ ነገር ፊልም ውስጥ የፊልም ኢንዱስትሪ ውስጥ ሆሊውድ ገባን፣ አርኪቴክቸር ውስጥ ገባን። አሁን የኔ ጥያቄ ሐዋርያት የክርስቶስ ኢየሱስን ስዕል ስለው ነበር አልሳሉ። ኬታ መጣው ታዲያ ሐዋርያት ያላደረጉትን ነገር ለምን ታደርጋለህ አንተ? እኔ እኮ አልሰግድለትም እያልኩ ነው ብራዘር። ለመስገድ አይደለም ስለው ነበር ነው የኔ ጥያቄ። እነሱ ግዴታ ያላደረጉት እነሱ ያደረጉት ራይት ያልሆነ ለምሳሌ በእነሱ ዘመን ላይ ወንዝ ውስጥ እየሄዱ ነበር የሚጸልዩት። ግለሰብ ቤት ውስጥ ነበር የሚጸልዩት። ስለ ወንዝም አይደለም። ስለዚህ ሐዋርያት ወይ አዳምጠኝ ብራዘር፣ የተጻፈውን ሁሉ ካልከኝ ቆይ ደሱ ሚዩት ከማድረግ በስርዓት ሐዋርያት የክርስቶስ ኢየሱስን ስዕል ስለዋል አልሳሉ? የሱር ነው በለኝ። ሊስሉ የማይችሉም ነው እያልኩ ያለሁት። አንደኛ እኛም የክርስቶስን ስዕል እኮ ሳልን እያልን አይደለም ብራዘር። ቆይ ደሱ ሌላ ቦታ አይደለም። ሐዋርያት ያላደረጉትን ነገር አንተ እንድታደርግ ማን ፈቀደልህ? እኔም አልሳልኩም፣ የክርስቶስን ነው ብዬ አልሳልኩም ብራዘር። ስለዚህ ስዕሉ ልክ ላይሆን ይችላል። ይሄ ስዕል የክርስቶስ እኮ ነው ብዬ አይደለም ምን ያደረኩት ወንድም። ታዲያ የማን ነው ብለን? ይሄ ፊልሙን የሰራው ነው። መጀመሪያ እኮ ስነግርህ አልሰማኝም? አንድ ፊልም የሰራ የአክተር ፎቶ ነው እያልኩ ነው። ስለዚህ የፊልሙን አክተር ነው ፕሮፋይል አድርገህ የመጣኸው? የፊልሙ አክተር ፊልሙን ሲሰራው የሚያስተላልፈው ሜሴጅ ያንን ነው እንጂ እንትን ያደረግነው እኛ ይሄ ጂሰስ ነው ብዬ አይደለም እኔ። ስለዚህ ቤዛ አንድ ጥያቄ ልጠይቅ። እዚህ ፕሮፋይል ላይ ቤዛ የፊልም አክተሩ ነው ወይስ ሌላ አካል?
ሌላ አካል ነው። ስለዚህ በቃ ፕሮፋይልን ቀይረው ምንድነው የምታደርገን በዚህ ማታ ደሱዬ? ፊልም አክተር ቤዛ አድርጋ አትምጣብን። ፊልምና አንተ ኢየሱስ ነው ብለህ ታምናለህ እንዴ? እንትን የምታደርገው ነው ቤት የኛ ቤተክርስቲያን አንተ ቤት የምትሰግድለት ኢየሱስ ነው ብለህ ታምናለህ? አይኮኖግራፊ ላይ ራሱን የቻለ ትምህርት ቤተክርስቲያን አላት። አሁን ቴብሉን ወደ እናንተ ስናዞረው ሌላ ነገር ውስጥ መግባት ጀመርክ። መጽሐፍ ቅዱስ ላይ እግዚአብሔር በማንና በምን ትመስሉኛላችሁ ብሎ ተናግሯል አይደል? አዎ። እግዚአብሔርን በአክተር መመሰል ልክ ነው? እግዚአብሔርን በሆሊውድ አክተር መመሰል ልክ ነው? መቼውንም አንመስለውም፣ ልንመስለውም አንችልም። መሰልከው ቤዛዬ ብለህ እኮ የሆነ ሆሊውድ አክተር ለጥፈህ መጣ። ይሄ እኔ አይደለም እያልኩህ እኮ ነው ብራዘር። ቤዛዬ አይደለም ይሄ የሆሊውድ አክተሩ አይደለም የኔ ቤዛዬ መስቀል ላይ የተሰቀለው ክርስቶስ ነው። ታዲያ አለሽ አሳየን። እሱን በእምነት ነው የምታየው። ልብን ከፍተህ ስታምነው ነው እንጂ የምታየው። አሁን ከ2000 ዓመት በኋላ ኢየሱስ ወይ ሲገለጥልህ ነው ልታየው የምችለው። ችግር የለውም። ከዚህ በኋላ አላስጨነቀም። ባይዘው የምትሰሙ ጴንጤዎች እኛ አሁን እንደዚህ አይነት ነገር ላይ ደብል ስታንዳርድ አትሁኑ። መልሳችሁ እንደዚህ ስትጠየቁ መግቢያ መውጫ ነው የሚጠፋችሁ። ከስዕላት ጋር በተገናኘ ኦርቶዶክስን ብቻ አታክ ለማድረግ እዚህ ማለት አያስፈልግም። ወደሚቀጥለው ሀሳብ እኔ ደሱ ችግር የለውም። ከአንቀጸ ብርሃን የመጣሁት ብለኸኛል። እሺ አንቀጸ ብርሃን የራሷ እምነት መግለጫ አላት። ቸርቿ አላቸው። ታሳየናለህ? አሁን በቅርቤ የለም እንጂ ቆይ ላሳይህ። እስቲ ካለ የአንቀጸ ብርሃንን እምነት መግለጫ ትንሽ ትጠብቀኛለህ? ችግር የለውም። እስከዛ ድረስ አንተሽ ሰላም ይለናል። ችግር የለውም፣ ጠብቃለሁ። እሺ አንተሽ ጋዲ እንዴት አለ? ሁሉ ሰላም ነው? አክተር ቤዛችሁ ያሉ ሰዎች እንደምን አላችሁ? እንደምን አመሻችሁ? ኧረ አልቻልኩም ዛሬ ትለያለህ ማርያምን። እሺ ያዝግ የሆነ ልጅ እዛው ስራ ቦታ ሆነ ነው። አሁን ጋዲ ትንሽ ወጣ ብዬ ነው እዛው ስራ ቦታ። እሺ እስከዛ ድረስ ባይዘዌ ጋይስ ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ዛሬ ለፕሮቴስታንቶች ለእናንተ ነው በፍቅር የምንቀበላችሁ። አንድ ቁጥር መጻፍ ትችላላችሁ። ደሱ አሁን አንቀጸ ብርሃን በፕሮቴስታንት ውስጥ ያሉ ቸርቾች ናቸውና የእምነት መግለጫ ሊያሳየን ነው። እምነት መግለጫቸውን እስኪ እናያለን አብረን የቸርቿን ማለት ነው። ፕሮቴስታንቶች ነው ያልኩት። ጃኒ ተይ። እሺ ይሄን ነገር የምንጠይቀው እንደዚህ ይሄ አሁን እኛ ጠፍቶን ኦር እንዲሁ መዳረቅ ፈልገን ሳይሆን ቀደም ስንጠይቅ የነበረው ስታንዳርዱ ኦርቶዶክስ ቤተክርስቲያን ቅዱሳት ስዕላትን የምትረዳበት መንገድ አለ። ኦኬ ቤተክርስቲያንን ግን ሰዎች በዚህ ነገር አታክ ለማድረግ በጣም ሩቅ መንገድ ይሄዳሉ። እሺ ሜሪ የሚል ዩዘር ኔም ደሱ አለ ወይስ ምንድነው? እንደ አንቀጸ ብርሃን ቸርች ነው ወይስ ጸሎቱን ነው የፈለገው ጋዲ? አይ እኔም እንደዛ ብዬው ነበር እኮ ጸሎቱን እዚሁ ደሱ ሊልልን መስሎኝ ነበር። አንቀጸ ብርሃን ጸሎቱን ግን ቸርች ናት። አላቅም እንግዲህ ቸርች ነው አለኝ። እኔ አንቀጸ ብርሃን የሚባል አጋጥሞኝም አያውቅም። ኤኒዌይስ ሜሪ ኢንቫይት አድርጌሻለሁ። አንድ ቁጥር ጽፈሻል። ኢንቫይት አድርጌሻለሁ። ግቢ። ደሱ አለ የእምነት መግለጫውን ላንብብልህ። አሳየን። ይኸው በትልቁ ላድርግ። ካሜራ ከፍተህ እኮ እሺ እንትን ስለምን አሳየን። እሺ ትንሽ እንትን ጨለማ ነው መሰለኝ እንዴ ደሱ ይሄኛው ደሱ ነው እንዴ የድሮ ሰው አውቀህ ነው አይደል? አንተ ሞደል ባቀማ ኖሮ በፍቅር አስተናግድ ነበር። እስቲ ከቨሩን አሳየን፣ እኛ መጽሐፉን ቼክ እንድናደርግ። እሺ አይ ከቨሩን አሳየን። መጽሐፉን እኔ እፈልጋለሁ የፕሮቴስታንቶችን የእምነት መግለጫ። እስቲ የቤተ ክርስቲያን አገልግሎትና የአገልጋዮች ትምህርት እኮ ነው የሚሉት አይደል? ይሄ እምነት መግለጫ ይላል እኮ። ይኸው ትምህርታችንን ላሳይ። እዚሁ እኮ የእምነት መግለጫ እኮ ማለት ትምህርት ነው አይደል? ይኸው ላሳይ፣ ላንብብላ። ምን ይላል መሰለ? እሺ አሃዱ ስሉስ አንድ እውነተኛ አምላክና ራሱን በሶስት አካላት በአንድነት የገለጠ አንድ በሶስትነት ለዘላለም ነዋሪ የሆነ እግዚአብሔርን እናምናለን ይላል። ፈጣሪ እግዚአብሔር አብ የዓለም ሁሉ ፈጣሪና ገዢ አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል የእግዚአብሔር መንፈስ የአሃዱ ሥላሴ አካል የሆነው እግዚአብሔር መንፈስ ቅዱስ ሁል ጊዜ የሚኖር በክርስቶስ ቤተክርስቲያን ውስጥ በኃይልና በጸጋ አገልግሎት የሚገለጥ እግዚአብሔር ነው ይላል። የእግዚአብሔር ቃል መጽሐፍ ቅዱስ በእግዚአብሔር ልዩ መንገድ በመንፈስ ቅዱስ ኃይል ምሪትና ድጋፍ በሰዎች የተጻፈ ነው ይላል። ስድስተኛ ኢየሱስ ክርስቶስ የእግዚአብሔር ልጅ መሲሁ አዳኝ ዳግመኛ የሚመጣ
ጌታ ነው ይላል። ከዛ ነፃ ምርጫ፣ የክርስቲያኖች ነፃ ፈቃድ፣ ሁሉም ሰው በእግዚአብሔር ፍቅር ለድነት መመረጥ ያምናል። ንስሐ በጸጸት በኃጢአትና በኃጢአት መንገድ ትተን በይቅርታ ወደ እግዚአብሔር መመለስ፣ እንደገና ጻድቅ የሚለው ትክክለኛ የመሆን እውነተኛ ባህሪያት። ስለ ክርስቶስ ኢየሱስ ሞትና ትንሣኤ ያወራ እምነት መግለጫው ይናገራል እኮ የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል ይልና ኢየሱስ ክርስቶስ የእግዚአብሔር ልጅ መሲህ አዳኝ ዳግም የሚመጣ ጌታ ነው ብሎ እንትን ያደርጋል። ከዛ ይብራራል ወደ ላይ ክርስቶስ ኢየሱስ በዕለተ ዓርብ ቤዛ መሆኑን ስለኛ መሞቱን አሁን የኛን እምነት መግለጫ አይተህ ከሆነ አይደለ ከሰማይ እንደወረደ ከድንግል ማርያም ስጋ አለው እኮ ወደ ኋላ እንትን አለው ወደ ኋላ ስናነበው አሁን ያልከው የእምነት መግለጫው መግቢያ ላይ ነው አይደለ? እዛ ላይ ግን የክርስቶስ ኢየሱስ መሰቀልና ሞት እንድል አድርጎ መነሳቱ ለምን አልተጠቀሰም ነው የኔ ጥያቄ። በሱ ዙሪያ ሁሉም በውስጥ ስለሚይዘው ነው እንጂ አለ ወደ ውስጥ ዋና ችግር የለውም። ደሱዬ በዚህ ደረጃ ዲቴል እንትን ልል አልፈልግም። ቸርቿ መቼ ነው የተመሰረተች? ቸርቹ በጣም የቆየ ቸርች ነው። 18 ምናምን መሰለኝ። በ18 ማለት በኢትዮጵያ ነው? ኧረ ኖ በነጮች ምንድነው ውጭ ሀገር ላይ ስም ቸርቹ ደሱ ከእንትላ ጋር ነው ስለሚመደብ ከመካነ ኢየሱስ ጋራ ከነሱ የወጡ ነው የሚመስለኝ እንጂ እርግጠኛ አይደለም። በዛም ብዙ አላውቃቸውም። ወደዛ እንትላቸውን ታሪካቸውን ከመካነ ኢየሱስ ከወጡ ጥምቀት ለድህነት ነው ብላ ታምናለች እርሷ። እነዚህ ሁለቱንም አይከለክሉም። ኦኬ ጥምቀት ለድህነት ሳይሆን እነዚያው ምንድነው የሚሉት ብዙም እንትን የጠበቀ እንትን የለም። የጠበቀሱ ላይ ጥምቀት ለድህነት ነው ብትለባል። ለምሳሌ ኦርቶዶክስ እና አሁን መካነ ኢየሱስ አሉ አይደል? በሕፃንነት ያጠምቃሉ። እዛኛው በሕፃንነት አጥምቅልኝ ካልከው ያጠምቃል። እንደ ሰውየው እንደ አማኙ እንትን ነው ፍላጎት ነው። አይ አላጠምቅም ካለም አታስገድድም። ስለዚህ ችግር የለውም። ኦኬ ስለዚህ ጥምቀት ኦኬ። ይሄ አሁን ስለ አንቀጸ ብርሃን ነው ጋይስ እያወራን ያለ ነው። ቅዱስ ቁርባን ላይ ያለ ትምህርት ምንድነው? ቅዱስ ቁርባን ያው የጌታችን ኢየሱስ ክርስቶስ ራሱን ለመታሰቢያ አድርጎ እንደሰጠውና እንደገና ደግሞ በዛ ውስጥ እግዚአብሔር በረከትና ሕይወትን እንደሚሰጥ እንደገና ደግሞ ዕለት ዕለት እግዚአብሔር ጋር ህብረት የምናረግበት እንደሆነ ታምናለች። ስለዚህ ቅዱስ ቁርባን ላይ የዘላለም ሕይወት ይሰጣል ብላ ታምናለች ቸርቹ። አይ የዘላለም ሕይወት በቅዱስ ቁርባን ይገኛል ብላ ታምናለች። ግን ከመካነ ኢየሱስ ነው የወጣችው። ኦኬ እሺ ጥሩ በቃ አንድ ጥያቄ በጣም ብዙ ሰው ገዝተ ላይ እየታየኝ ስለሆነ ደሱዬ አይ ጥሩ ነው ባይዘው እኔ አሁን ከቨሩንም ስክሪንሻት ስላደረኩት እኔ ማየት ፈልጋለሁ። የእምነት መግለጫውን ይገኛል ይሸጣል ይኖራል አዲስ አበባ በጣም አለ። እሺ ጥሩ ሶስተኛ ደሱዬ አንድ ልጠይቅ የምፈልገው ጥያቄ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ በቀኝና በግራ በኩል ያሉትን ይከፍላቸዋል አይደል? ልክ ነው። በቀኝና በግራ በኩል ያሉትን ሲከፍል በቀኝ በኩል ያሉትን ያው ኦፍ ኮርስ አውቀዋለሁ ብዬ አስባለሁ። ምን ብሎ ነው እንትን የሚላቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልብሳችሁኛል ይልና በዛ ምክንያት ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ይላቸውና በግራ በኩል ያሉትን ደግሞ እንዲህ ስላላደረጋችሁ ወደ ዘላለም እሳት ሂዱ ይላቸዋል አይደል? እነዚህ ሰዎች በስራቸው ነው የተፈረደባቸው። እነዛ ባለማመናቸው ያው ባለማመናቸው ምክንያት ነው። ግን ቃሉ ምን ይላል መሰለ ደሱዬ ማቴዎስ ወንጌል ምዕራፍ 25 ይላል እሱ በስራቸው ነው የሚለው እዛ ጋር። ክፍሉ ግን ምንድነው ከማን ጋር የምታያይዘው? የማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 15 እና 16 ላይ መልካም ዛፍ መልካምን ፍሬ ያፈራል ይላል፣ ክፉ ዛፍ ክፉ ፍሬ ያፈራል ይላል። እነዚህ ሰዎች ከመልካሙ ዛፍ ከክርስቶስ ጋር ተጣብቀው በነበር መልካም ስራን ይሰሩ ነበር። ለዛም እንደገና ደግሞ በግና ፍየል ተብሎ የተለዩት ፍየል ኢንዲኬት የሚያደርገው ክርስቶስ ኢየሱስን ያልተቀበሉትን ነው። በግ የሚለው ደግሞ ኢንዲኬት የሚያደርገው አማኞችን ነው። በጎቼ ብሎ ጌታ ኢየሱስ ክርስቶስ ብዙ ጊዜ የሚጠራቸው አማኞችን ነው። ስለዚህ እነዛ ሰዎች ስላላመነ ሰው ደግሞ ፍሬ አይኖረውም። ስለዚህ አሁን እያልከኝ ያለው ለምሳሌ ሙስሊሞች ያላመኑ ናቸው አይደል? ሙስሊሞችን ያላመኑ ሰዎችን ጌታ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ ይጠይቃቸዋል። እነዛ የሚጠይቃቸው ይኖራል። ምክንያቱም አሁን ሙስሊሙ እነሱ አሁን አንደኛ ከተሰበከላቸው ሙስሊሞችን ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ ይጠይቃቸዋል ጌታ። ሙስሊም ከሆኑ ለምሳሌ ምን አይደለም መሰለ በሮሜ ስትሄድ ለምሳሌ ወንጌል ያልደረሰበት ስፍራ ላይ ወንጌል ሰምተው የማያውቁ ስለ ክርስቶስ ሰምተው የማያውቁ ጫካ ላይ ያሉ ሰዎች ካሉ የነዛ ሰዎች ፍርድ በእግዚአብሔር ዘንድ እንዴት ነው ሊሆን የሚችለው ብለህ ስታስብ እነዛ ሰዎች በአይምሮ ሕግ ነው የሚፈረድባቸው። ማለት በልባቸው ባለ ሕግ ማለት ነው። ሮሜ
ምዕራፍ 1 ላይ እንደሚናገረው ማለት ነው። በራሳቸው ሕግ ናቸው ነው የሚለው። እሱ በሕገ ልቦና የሚለውን ነገር እንስማማለን። ለምሳሌ እኔም አሁን ቤተክርስቲያናት የምታምነው ወንጌል ያልደረሰበት ቦታ ላይ እግዚአብሔር አምላክ እርሱ ባወቀው በሕገ ልቦና ይሄ ህሊና የሚባል ይሄ አለ አይደል የህሊና ጀጅመንት በዛ እግዚአብሔር ፍርድን ይሰጣል። አሁን ግን እያልኩ ያለሁት በደንብ ደሱ አንዴ ላንብብልን አስመው ይኸው በዛን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ እርጉማን ኦኬ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም እንግዳ ሆኜ አልተቀበላችሁም ታርዤ አላለበሳችሁኝም ታምሜ ታስሬም አልጠየቃችሁም እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንም ይሉታል። አሁን አንተ እያልከኝ ያለው ሙስሊሞችን እንደዚህ አይነት ጥያቄ ጠይቃቸውና ሙስሊሞች መልሰው ጌታ ሆይ ይሉታል ነው የምትለኝ? ሙስሊሞች ጌታ ሆይ ይሉታል ክርስቶስ ያው ከሱ ውጭ የሆኑ በሙሉ ከበጎቹ ውጭ የሆኑት ያው ግዴታ ጌታቸው ስለሆነ አይ ጌታ ሆይ ብሎ ይጠሩታል ክርስቶስ ኢየሱስን ሙስሊሞች አይሉም። ማናቸውም ቢሆን ምክንያቱም አሕዛብን ሁሉ እየቀጠቀጠ በብረት መዝጊያ ይገዛቸዋል አይደል የሚለው እግዚአብሔር ቃል ሰው ለኢየሱስ ክርስቶስ የማይገዛ ፍጥረት የለም እኮ እሱ አብኩቶ የሰራቸው እሱ ነው። የወጉት ሁሉ ያዩታል ይላል ሲመጣ ሰው ግዴታ ይሉታል እንጂ። ስለዚህ ጌታ ሆይ ተርበህ አላበላንም ተጠምተህ አላጠጣንም ጀስ ለማጥራት ያክል እዚህ ላይ ጨርሳለሁ ችግር የለውም ብዙ ሰውም ገስት ላይ ስላለ ክርስቶስ ኢየሱስ ሙስሊሞችን ለምን ተርቤ አላበላችሁኝ ተጠምቼ አላጠጣችሁኝ ብሎ ይጠይቃቸዋል። ኦኬ ያላመነ ነው የሙስሊሞችን እዛ ቦታ ላይ ይውላ ሙስሊሞችን ብቻ ሳትሆን አጠቃላይ ያላመነ ሰዎች እኮ እነሱን ጨምሮ በግራ ሙስሊሞችን ማነሳል እኮ እነሱን ጨምሮ የትኛውም ከክርስቶስ ኢየሱስ ውጭ የሆኑት በሙሉ ፍየሎች ናቸው። በግራ ነው ሊሆኑ የሚችሉት። ምክንያቱም ቀኝና ግራ ነው ያለው ሰማይ 3-4 ቦታ በየሃይማኖቱ እግዚአብሔር ግሩፕ ከፍሎ አይፈርድም። ፍርዱ ያለው ቀኝና ግራ ነው። ስለዚህ አማኝ የሆነ በቀኝ ይሆናል። የማያምን የትኛውም ዲኖሚኔሽን ሊሆን ይችላል በግራ በኩል ይሆናል። በግራ ያሉት ደግሞ ጌታ ሆይ ሊሉ ግዴታ ነው። ሊፈርድባቸው የመጣ ንጉስ ነው ይላል። ማቴዎስ ወንጌል እዛው ላይ ሌላ ቦታ ላይ ቀደም አንተ የጠቀስከው ላይም በሩ ከተዘጋባቸው በኋላ ጌታ ሆይ በስምህ አጋንንት አላወጣንም ይሉታል። እነዚህ ሰዎች እነሱ ደግሞ ሐሰተኛ ነቢያቶች ናቸው። እዛው ላይ ቁጥር በኢየሱስ አምነው ምግባር የሌላቸው ማለት ነው። አላመኑ፣ ቶታሊ አላመኑ። ኦኬ ግን በስምህ ትንቢት አልተናገርንም እያሉት አላመኑ። ላሳይህ እንዴት እንዳላመኑ። አይ በቃ ችግር የለም ላንብብልህ ቆይ አሁን ምን መሰለህ እኔ ባይዘው ነገሩን ያዝ አድርጌ የበለጠ ወደፊት እንትን ላይክ ፈርዘር ነገሩ መሄድ ይችል ነበር። ነገር ግን ሰዓት ዛሬ እስከ ተወሰነ ሰዓትም ስለሆነ ላይ በደንብ የገባ ነው። ሰዓቱን በደንብ ብዙ ሰው እየተቀበል ሰው እንዲማማርበት ስለሆነ ነው እንጂ ይሄን ነገር ባይዘው የተናገርከው ዞሮ እዛ ቦታ ላይ ከወሰድነው ምን ይላሉ መሰለ ሰዎቹ ጌታ ሆይ በስምህ አጋንንትን አላወጣንምን ይሉታል። እሱ ግን ያኔ አላውቃችሁም ነበር ነው እና ያኔም በስምህ አጋንንት አወጣን ሲሉ አላውቃችሁም። ምናልባት ቸርች ውስጥ ሊኖሩ ይችላሉ። በማሰብ ነው ግን አጋንንት ወጡ። በማሰብ አጋንንት ወጡ። እነሱ እኮ አወጣን አሉ እንጂ ሪል ለማውጣታቸው አምነዋል። ግን በኢየሱስ አምነዋል። ለማውጣታቸው ኢየሱስ ለሱ ይላል እና ምሳሌ ልስጥ። ለምሳሌ አንድ አገልጋይ ወይ ደግሞ አንድ እንግዲህ የክርስቶስ ኢየሱስ አገልጋይ ነኝ ብሎ አስዩ የሚያደርግ ሰው በስም አጋንንት አላወጣንም ሲል በክርስቶስ ኢየሱስ ስም ብሎ አጋንንትን እያወጣ ነው አይደል? አሁን ቸርች ውስጥ እንደ ቸርች ደሱዬ አሁን ስለ ቸርች አይደለም። አንድ ግለሰብ በክርስቶስ ኢየሱስ ስም ብሎ አጋንንት የሚያወጣ ነው አይደል? በስም አጋንንት አላወጣንም ብሎ የሚናገሩ ሰዎች በክርስቶስ ኢየሱስ ስም አጋንንትን የሚያወጡ ሰዎች ናቸው አይደል? እነዚህ ሰዎች እኮ በክርስቶስ ስም ላያወጡ ይችላሉ፣ በአጋንንትም ሊያስወጡ ይችላሉ። በስም ለምን አላወጣንም ማለት እነዚህ ሰዎች አንደኛ ምስክር ሊሆኑ አይችሉም። ምክንያቱም ጌታ ኢየሱስ ያኔም አላቃችሁም ብሏቸዋል። እነሱ በስም አጋንንት አውጥተናል ሲሉ ያኔም አላቃችሁም አላቸው። አይ ችግር የለውም እንደሱ ጌታ ያለው ያኔ አላውቃችሁም ነው እንጂ በስም አጋንንት አላወጣንም ሲሉት አይ እዚህ ጋር ውሸታችሁን ነው ወርተፋፍታችኋል ብሎ እንትን አላላችሁ። ውሸታችሁ ነው ያኔ አላቃችሁም ማለት እኮ ውሸት ነው፣ ኢትስ ፎልስ ነው። እነሱ እውነት ነው ምናምን እያላቸው አይደለም። ቢሆን ኖሮም አይ እውነት ነው ያኔ ምናምን ይላቸውና ያጸድቃቸው ነበር። እንዲህ እናድርግ ደሱ ሌላ ጊዜ በሰፊው ነገር ድነት ላይም ላይቭ መግባታችን ስለማይቀር ሲዘን ሌላ ቀን አሁን አንተ የፈታውን አተረጓጎም ወራ እንደምታ ከየት እንዳመጣኸው ቁጭ ብለን መጽሐፍት እየከፈትን ብናየው ይሻላል። እንደዛ ይሻላል። ደስ ይላል። ደስ ጊዜ ያክብርልን። አመሰግናለሁ። ኦኬ ጋይስ ታፕታፕ እያደረግን ምናምን ላይቭን እንቀጥላለን። እናንተ ምርጦች ታፕታፕ ምናምን ማድረግ እንዳለሱ እስቲ አንድ አፍታ ውሃ እንጎንጭ። ብዙ ያወራቸው ነገሮች ባይዘው ልክ ያሉ ነው። ያው እንግዲህ ሰሚ ይፍረዱ። ባይዘው ሁሌ እዚሁ
ማፋጠጥ የለብንም። ሰሚው ይፍረድ። ኦኬ ማርቆስ እንኳን ደህና መጣ። ይመስገን አምላክ። እንዴት ነህ? አለን ይመስገን። ማርቆስ ያኛው ማርቆስ ነህ በፊትኛ ጋር ተመጣ የነበረው? አይ እኔ አላውቅም። የቱ ማርቆስ? አንድ ማርቆስ አለ። እሺ ብቻ እሱ ላትሆን ትችላለች። ችግር የለውም። እሺ ከየት ቤተ እምነት ነህ? ዛሬ ነው የገባሁት። ከቃለዌት ነው። ቃለዌት። ኦኬ አንተስ የሚሰማ ከሆነ ፕሮቴስታንቶች ገስ ላይ ካሉ ምናምን አስገባቸው። እሺ አንተስ የሚሰማኝ ከሆነ አንተ ሰውዬ ካለ እሺ። ከቃለዌት ነው የመጣሁት አልከኛ? አዎ። መጽሐፍ ቅዱስ ለምሳሌ 66 መጽሐፍት ነው የምትቀበለው? ማን ነገረ መጽሐፍ ቅዱስ 66 መሆኑ? የቤተ ክርስቲያን አባቶች ነው። ታሪክ አለ እኮ የቤተ ክርስቲያን ታሪክ አለ አይደል? እሺ የትኛው የቤተ ክርስቲያን አባት ነው መጽሐፍ ቅዱስ 66 ነው ያለው? ትንሽ ድምፅን ደግሞ ከፍ አድርግ፣ የሚሰማ አይመስለኝም። አይ እሱማ እኮ ይታወቃል እኮ በካርቴጅ ጉባኤ ላይም እኮ የተወሰነ የቀኖና ስርዓት የተወሰነ አለ። ከዛ ዘለለ ደግሞ ሌሎች ጉባኤያትን መመልከት እንችላለን። አዎ ካርቴጅ ጉባኤን ምናምን የለዶቂያ ጉባኤዎች አሉ። ግን አሁን የኔ ጥያቄ እነዚህ ጉባኤዎች ላይ መጽሐፍ ቅዱስ 66 ነው ተብለዋል ወይ ነው ፕሮቴስታንቶች ዛሬ እንደሚቀበሉት? አይ 66 አላሉም። ነገር ግን እያንዳንዱ ጉባኤያት የሚያስገቡና የሚያወጡ መጽሐፍቶች ነበሩ። ለምሳሌ የኔ ጥያቄ ምንድን ነው? የካርቴጅ ጉባኤ አለ፣ የለዶቂያ ጉባኤ አለ። ከመጽሐፍት ጋር በተገናኘ ኦኬ፣ ከመጽሐፍ ቅዱስ ለምሳሌ ቅዱስ አትናቴዎስ 39ኛው የፋሲካ መልእክት አለ፣ ፌስታል ሌተር 39 ፌስታል ሌተር አለ። ሌሎች አባቶችም ይዘረዘሯቸዋል። አሁን ፕሮቴስታንቶች ዛሬ በፕሮቴስታንቱ ዓለም ያለው 66ቱ መጽሐፍት የትኛው ጉባኤ ነው? አሁን ፕሮቴስታንቶቹ በሚቀበሉት መልክ ያስቀመጠው የትኛው ጉባኤ ነው? የትኛው አባት ነው? ኦኬ እኛ 66 መጽሐፍ ስንቀበል አሁን ለምሳሌ የብሉይ ኪዳን 37ቱን አይሁዳውያን የሚቀበሉት ነው የምንቀበለው። ደግሞ የአዲስ ኪዳን 27ቱን ደግሞ አሁን የአዲስ ኪዳን ቤተክርስቲያን ያለችው ሌሎች ቤተክርስቲያን የሚቀበሉት ነው። አሁን የኔ ጥያቄ ምን መሰለህ ማርቆስ፣ አሁንም ጥያቄን ባይዘው በደንብ ስማኝ ወንድሜ፣ በደንብ ስማኝ። እንድትሰማኝ የምፈልገው ምንድነው የብሉይ ኪዳን አሁን 66 ሲባል የትኞቹን ነው የምትቀበለው? የአዲስ ኪዳን 27 የብሉይ ኪዳን 39 እሱን አይደለም ፖይንቴ። የትኛው የቤተክርስቲያን አባት ወይ ደግሞ አሁን ካልካቸው ጉባኤዎች ውስጥ ፕሮቴስታንቶች ዛሬ በሚቀበሉት ልክ እነዚህ መጽሐፍት ብቻ ናቸው እስትንፋሰ እግዚአብሔር ብሎ ያስቀመጠው ማን ነው? የኔ ጥያቄ። ኦኬ አሁን ለምሳሌ ቅድም እኮ አንተ አንስተሃል እኮ አትናቴዎስ አሁን 27ቱን የአዲስ ኪዳንና ደግሞ ከብሉይ ኪዳን ውስጥ ከአስተር ውጪ ሌላ መጽሐፍ ይቀበልልህ እንዴ? ይሄን ታውቃለህ እንግዲህ። ለምሳሌ አትናቴዎስ እናንተ አውጥቼ ላነብልህ እችላለሁ። አትናቴዎስ እናንተ የማትቀበሉትን መጽሐፍት እዛ ላይ ያስቀመጣቸው መጽሐፍት አሉ አይደል? አንድ መጽሐፍ ነው ያስቀመጠው። እስቲ ንገረኝ። ለምን አልተቀበላችሁትም? እሱ መጽሐፍ ሌሎች አባቶች እሱን ደግሞ አይቀበሉትም፣ ያወጣሉ። ሌሎች አባቶች ደግሞ ሌሎች መጽሐፍትን አስቀምጠዋል። በተጨማሪ ለምን እነዛን አባቶች አላስቀምጣችሁም? በምን ስልጣንና አውቶሪቲ ነው 66ቱን ብቻ መርጣችሁ የለያችሁ? አልኩት እኮ አሁን ለምሳሌ ቅድም እንዳልከው ቤተክርስቲያን አባቶች አንዱን ያስገባል፣ አንዱን ያወጣሉ። ሌላ ደግሞ አንዱን ያስገባሉ፣ ሌሎች ደግሞ አንዱን ያወጣሉ። ነገር ግን እኛ ደግሞ ከሉተር በፊት ይታወቃል ይሄ ቀኑ ነው። ሮሜ መጽሐፍ ላይ የብሉይ ኪዳን የመጽሐፍ ባለቤቶች አይሁዳውያን ነው ብሎ እንደተገለጸው እዛች ጋር አይሁዳውያን የሚቀበሉትን 22 እነሱ እንደሚሉት እኛ ደግሞ 37ቱን እንቀበላለን። አሁን የኔ ጥያቄ ከሉተር በፊት ይታወቃል የ66ቱ መጽሐፍ ብሉይ ኪዳን ላይ ቅድም አልኩት እኮ ብሉይ ኪዳን ላይ ከሉተር በፊት 66 የፕሮቴስታንት መጽሐፍት ይታወቃሉ ወይ? የኔ ጥያቄ ማርቆስ፣ አሁን ብሉይ ኪዳን አዲስ ኪዳን አትበለኝ። አሁን ለምሳሌ የብሉይ ኪዳን የአይሁድ ምናምን ብትለኝ አይሁድ አሁን አንተ የአይሁድ እያልክ የምታወራው እጅ ላይ ያለው ሲጀመር የምትቀበላቸው የማዞሬቲክ ቴክስት ነው፣ ከዛ የተተረጎመውን ነው። ጥንታውያን አባቶች ለምሳሌ በአጠቃላይ ደረጃ ዲቴል ንግባ ከተባለ የሰባ ሊቃናት ወይ ደግሞ ሰብቶ ኤጀንቱን ነው የእሱን ትርጓሜ ነው ሲጀመር ከሂብሩ ወደ ግሪክ የተተረጎመው ማለት ነው። አሁን የኔ ጥያቄ ከሉተር በፊት ይታወቃል አይታወቅም? ይህ መጽሐፍ አሁን ፕሮቴስታንቱ ዘንድ 66 የተባለው መጽሐፍ ከሉተር በፊት ይታወቅ ነበር? ዓለም ላይ 66 ተብሎ በቁጥር ደረጃ ይሄ ነው የተባለ እኮ የለም እኮ አልኩት እኮ ቅድም። አሁን ከሉተር በፊት ይታወቃል ወይ ነው? አሁን ፕሮቴስታንት ይታወቃል ፕሮቴስታንት። እሺ ማንስ እንትና የሚባል አባት ነገር አሁን ላልሰጥ ይችላል። ሌላ ቀን እሰጣለሁ። አሁን በእጅ ላይ ስለሌለ ሌላ ቀን እሰጣለሁ። ችግር የለውም። አሁን እኮ ካልተዘጋጀበት ማርቆስ አልተዘጋጀውም ኦር ሬዲ አይደለም አሁን ማቅረብ አልችልም ካልከኝ እኮ እኔ ችግር የለውም እናልፋለን። በቃ ችግር የለውም። እሺ በቃ እኔ አሁን ላይ ግዴታ መመለስ አለበት የሚገባው ሰው በሙሉ የሚጠይቀውን ነገር ግዴታ ቃል በቃል መመለስ አለበት እያልን አይደለም። አሁን ማስረጃ መስጠት ማችል ከሆነ ዝግጁ ካልሆንክ በቃ ይለፈኝ ማለት ይቻላል። ኦኬ ወደሚቀጥለው ሀሳብ መሄድ እንችላለን። እሺ ወንድሜ፣ እሺ ችግር የለውም። ሌላ ቀን እሰጣለሁ። እሺ እንደዛ እናደርጋለን። ኬት በዲኖሚኔሽን ነበር መጣው ያልከኝ? ቃልዮት ነው። ኦኬ ቃልዮት ቤተክርስቲያን ኢትዮጵያ ከገባች ስንት ዓመት ይሆናታል? 100 ዓመት በላይ ይሆናል። ሪሊ ይህ ዓመት ነው ባለም ከ100 ዓመት በላይ ይሆናል ኢትዮጵያ ከገባች። እኔ አሁን እንደማውቀው ከሆነ በ1942
ሁለት አካባቢ ነው እኛ አካባቢ የገባው በሚሽነሮች አማካኝነት እኛ አካባቢ የገባው። ከዛ በፊት ግን 1920ዎቹ አካባቢ እንደገባ ነው ታሪክ የምናውቀው። አሁን የኔ ጥያቄ ምን መሰለህ፣ ኢትዮጵያ ውስጥ ቆየች የምትባለው ቸርች መካነ ኢየሱስ ናት። ከመካነ ኢየሱስ ቀጥሎ ቃለ ሕይወት እንዳለች። መካነ ኢየሱስ ስንት ዓመቷ ነው? 100 ዓመት ሞልቷታል መካነ ኢየሱስ ራሱ? እኔ እንጃ። አዎ፣ ስለዚህ 100 ዓመት አልሆናትም ማለት። አሁን የኔ ጥያቄ ምንድነው፣ ወደ ጥያቄ ልግባ። መካነ ኢየሱስም ሆኑ መካነ ኢየሱስም ላይ ቃለ ሕይወትም ሊሆን ይችላል፣ ሙሉ ወንጌልም ሊሆን ይችላል፣ ኢትዮጵያ ውስጥ እነዚህ ቸርቾች ከመግባታቸው በፊት ሰዎች ሲድኑ ወዴት ነበር የሚጨመሩት? ወንጌል ተሰብኮላቸው ልክ ሲያምኑ አምነው የትኛው ብረት የት ሄዶ ነበር የሚጠመቁ? እንዴ ከኢትዮጵያ ውስጥ እኮ ፕሮቴስታንት ከመግባቱ በፊት እኮ የነበረችው ቤተክርስቲያን ኦርቶዶክስ እንደሆነች እኮ ይታወቃል። ነገር ግን አንድ እውነት ማወቅ ያለብን ነገር አሁን ለምሳሌ እኔ ባደኩበት አካባቢ ስለዚህ ሰዎች ቆይ ወደዛ ከመሄድ በፊት ስለዚህ ሰዎች ፕሮቴስታንት የሚባል ነገር ኢትዮጵያ ውስጥ ከመታወቁ በፊት ከዛሬ 70-80 ዓመት በፊት ወደኋላ ስንመለስ ሰዎች ሲድኑ ወደ የትኛው ቤተክርስቲያን ነበር የሚጨመጡት? ወደ ኦርቶዶክስ አይደል? ኦርቶዶክስ ነበረች። ስለዚህ ሰዎች ወንጌል ሲሰበክላቸው አምነው የሚጠመቁት በኦርቶዶክስ ቤተክርስቲያን ውስጥ ነበር አይደል? አይ ሲጀመር አምነው አይደለም፣ እዛ ውስጥ እኮ ይኖሩ ነበሩ። ዝም ብሎ እኮ ነው ይከተሉት ነበሩት። እኔ አቀለ እንዴ እዛ ውስጥ ስለነበርን ከዛ ውስጥ ስለወጣን ምክንያቱም ኦርቶዶክስ ነው የወጣኸው? ኦርቶዶክስ ነው የወጣኸው? እኔ እንኳስ ገና በልጅነቴ ነው ቤተሰብ ወደ ፕሮቴስታንት ከሆነ በኋላ ነው እዛ የተወለድኩት። ግን ግራንድ ፋዘር ከዛ ነው የወጣ ነው የምትለኝ ምኑን ነው ታዲያ? ከዛ ነው የወጣ ነው የምትለኝ ምኑን ነው? አይ ፋዘር ከዛ እንደወጣ አውቃለሁ እኮ ነው ያልኳለሁ። ፋዘርም ሌሎችም ግራንድ ማዘርም ሌሎችም አያቶቼ እዛ ስለነበሩ እኮ ነው ማወራ። እኔ እዛ ውስጥ ባላድግም እዛ ውስጥ ስለነበሩት እኮ ነው ማወራ። አሁን የኔ ጥያቄ ምንድነው፣ ስለዚህ የአንተ መረዳትና የአንተ አንደርስታንዲንግ ሰዎች ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ክርስትና የሚባለው ወይ ደግሞ የሚያድነው እምነት ኢትዮጵያ ውስጥ አልነበረ? መሀል ላይ የገባበት መሰለኝ። ሄሎ ይሰማል? ትንሽ ስልክ የተደወለች ወይ ተመልሰህ ትመጣለህ? አላውቅም፣ ችግር የለም። እሱ ነው ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ሰዎች ኢትዮጵያ ውስጥ አይድኑም ነበር ብዬ ነው ማምነው። አይድኑም። በጣም በጣም ጥሩ። ስለዚህ እግዚአብሔር ስራውን ለ1900 ዓመት ወይ ደግሞ ኢትዮጵያ ውስጥ ለምሳሌ ለ1900 ምናምን ዓመት ሰዎች ክርስቶስ ኢየሱስ መጥቶ ከሞተ ዓለምን ካዳነ በኋላ ለ1900 ዓመት ሰዎች አይድኑም ነበር ኢትዮጵያ ውስጥ። አው የሚያምኑት ብቻ ነው የሚድኑት። በአባትና በአያት እኮ እምነት የሚከተሉ ሰዎች አይድኑም። ችግር የለውም። ቆይ አመጣለሁ፣ ችግር የለውም። ስለዚህ ሰዎች ለ1900 ዓመት አይድኑም ነበር። እኔ አላልኩትም። ነገር ግን በዛ አይድኑም እኮ አልከኝ። አይድኑም ነበር እምነት የምንቀበለው እንጂ ስለ አባትና እኔ አሁን ማርቆስ ስለ አንተ አባትና አያት እኔ ይቅርታ አድርግልኝና ስለ አንተ አባትና አያት አይመለከተኝም። መጀመሪያ ምን አልከኝ? ሰዎች ለመጀመሪያ 1900 ዓመት ፕሮቴስታንቲዝም ኢትዮጵያ ውስጥ ከመምጣቱ በፊት አይድኑም አልክ አይደል? አዎ አይድኑም ስልህ ለምሳሌ በውርስ እምነት የሚቀበሉት አይድኑም ለማለት ነው። ስለ ውርስ አላወራሁም። እኔ ምንድነው ውርስ? እኔ ስለ ንብረት አላወራሁም እኮ። የምን ውርስ ነው የምታወራኝ? እኔ ከዛ በፊት ሰዎች ይድናሉ አይድኑም ነው ጥያቄ። ከዛ በፊትማ የሚያምኑት እኮ ይድናሉ፣ የማያምኑት እኮ እንዴት ይድናሉ? በጣም ጥሩ። የሚድኑ ሰዎች የት ነበር ሄደው የሚጠመቁት? አምነው የሚያምኑ ሰዎች የት ነበር ሄደው የሚጠመቁት? አምኖ አይደለማ የሚድኑ፣ በሕፃንነት አይደለም የሚጠመቁት። ረመዳን ታምኑ እኮ ነው የሚጠመቁት እኮ ወንድም። የትኞቹ ሰዎች ናቸው የሚድኑት? እንዴ አምነህ አይደለም መጠመቅ አለብህ? አምነህ ጌታ ኢየሱስን ተቀብለህ አይደለም መጠመቅ አለብህ? ስለዚህ ሰው በሕፃንነታቸው የሚጠመቁ ሰዎች በሙሉ አይድኑም እያልኩ ሳይሆን፣ ለምሳሌ በዛነ ሳታምን ትጠመቃለህ። ከዛ በኋላ ግን ስለ እምነትህ ሳይናገሩ በዛች ውስጥ በምትኖርበት ጊዜ ሳታቅ ሌላ አምልኮ እየተከተልክ እዛ ውስጥ እየገባ ምናምን ያልክ ትኖራለህ። ኖርማል ሆነ ትኖራለህ። ማን መጥቶ ያስተምራል? ምንድነው የምታወራው ወንድማችን? እሺ ለምሳሌ አንድ የመጨረሻ ጥያቄ ልጠይቅ። አንተ የምታወራውም ነገርም ብዙ አንደርስታንድ። ለምሳሌ መካነ ኢየሱሶች ህፃናትን በልጅነት ነው የሚያጠምቁት አይደል? አይድኑም እነዛ ህፃናት? አይ ካደጉ በኋላ እኮ ወደ ጌታ ኢየሱስ ክርስቶስን ይቀበላሉ፣ ያምናሉ። በህፃንነት እኮ እየተጠመቁ እኮ ነው። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። መካነ ኢየሱስ ህፃናትን በልጅነት ታጠምቃለች። አይድኑም ህፃናት? አይ እኔ መካነ ኢየሱስ ስላልሆንኩ ስለ መካነ ኢየሱስ ባጠይቀኝ ጥሩ ነው። ስለዚህ የተለያየ ቸርች ናችሁ? እኔ በመካነ ኢየሱስ ስላልሆንኩ ስለ መካነ ኢየሱስ እንደዛ አይድኑም ምናምን ብለህ ባጠይቀኝ ጥሩ ነው። አንድ ቅድም እኮ የተለያየ ቸርች ናችሁ ወይ? የተለያየ ቸርች ናችሁ? ዲኖሚኔሽን እኮ እንደሚለያይ እኮ ታውቃለህ አንተም። ቃለ ሕይወትም ሆነ መካነ ኢየሱስ ስለ መካነ ኢየሱስ የተለያየ ቸርች ካልሆናችሁ መካነ ኢየሱስ ውስጥ ያሉ ህፃናት በልጅነታቸው ሲጠመቁ ይድናሉ አይድኑም? እነሱ እኮ ጋድ የሚያጠምቁበት እኮ የራሳቸው የሆነ መሰረት አላቸው እኮ። ስለዚህ አታውቅም። አንድ የመጨረሻ ጥያቄ ልጠይቅ፣ በቃ ሰዓታችንን በአግባቡ ለመጠቀም። በእናንተ ቸርች ህፃናት ስንት ዓመታቸው ላይ ነው የሚጠመቁት?
ከ12 ዓመትና ከዛ በላይ ሲሆን ነው የሚጠመቁት። ወደ ጌታ ኢየሱስን ሲያምኑ ነው የሚጠመቁት። ኦኬ አንድ የ8 ዓመት ህፃን ልጅ ምንድን ነው የሚባለው በእናንተ ቤተክርስቲያን? ክርስቲያን ተብሎ ይጠራል? የክርስቲያን ቤተሰብ ልጅ ይባላል እንጂ ክርስቲያን ተብሎ ይጠራል? ክርስቲያን ተብሎ ይጠራል ልጁ? እሱን አላውቅም። እንዴ ሳይጠመቅ ሳያምን እንዴት ክርስቲያን ተብሎ ይጠራል? ሰው ሲጀመር ክርስቲያን የመሆን እኮ አምኖ አይደለ? እሱን እኮ ነው የኔ ጥያቄ። አንድ አሁን በእናንተ ቸርች የ12 ዓመት ላይ ነው ህፃን ልጅ የሚጠመቀው አልከኝ። የ8 ዓመት ህፃን ልጅ ምንድን ነው የሚባለው? ክርስቲያን ተብሎ ይጠራል? ኦር የ6 ዓመት ህፃን ልጅ ኦር የ9 ዓመት ልጅ ምን ተብሎ ነው የሚጠራው? ኦኬ ስለዚህ ማርቆስ እዚህ ላይ ይብቃ መሰለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።